እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ ስናቀና ክቡራን አድማጮች፣ በደቡብ አሜሪካ ቀጠና የተፈራው ሆኗል። ትራምፕ የጠበቁት አሜሪካም ያሰበችው ሳይሆን የተገላቢጦሽ እየሆነ ነው። ይሄውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ ማዱሮ በቁጥጥር ስር ውለው ቬንዙዌላ ነፃ ወጥታለች ቢባልም ነገር ግን አሁን ላይ አሜሪካ የጠበቀችው አዲስ አስተዳደር መሾም ሳይቻል ቀርቷል። አንድ የቬንዙዌላ ከፍተኛ የጦር አዛዥ ጦራቸውን አስከትለው ከአሜሪካ ጦር ጋር በቀጥታ ውጊያ መጀመራቸውን አውጀዋል። በአካባቢው ላይ የሚገኝ ሌላ ግዙፍ የወንበዴዎች ቡድን ደግሞ የማዱሮ መንግስትንም ሆነ አሜሪካን እንደሚቃወም ገልጾ እሱም ዋና መዲናዋ ካራካስን ለመቆጣጠር እየተዋጋ እንደሆነ ተነግሯል። በሌላ በኩል በልዩ ሁኔታ የሰለጠኑ የኩባ ልዩ ኃይሎችም ሰርገው ወደ ቬንዙዌላ ዋና መዲና ካራካስ መግባታቸው እየተዘገበ ነው። ከተማዋ ከፍተኛ ጭንቅ ውስጥ ናት። በእነዚህ አራት ኃይሎች የተወጠረችው ቬንዙዌላን በተመለከተ ሰሜን ኮሪያ ከረጅም ዝምታ በኋላ ኪም ጆንግ ኡን ስለ ቬንዙዌላ መግለጫ ሰጥተዋል። በሌላ በኩል ፑቲንም አዲስ ካርድ መዘዋል። ትራምፕ ደግሞ እንዲሁ የቬንዙዌላን ጉዳይ ሳይቋጩ ወደ ግሪንላንድ ጉዳዩን አዙረዋል። እነዚህም በተመለከተ አዳዲስ መረጃዎችን በዝርዝር አካፍላችኋለሁ። አብረን ዝርዝሩን እንከታተለው። አሜሪካ አብሶሉት ሪዞልቭ በሚል ስያሜ የጠራችውን ልዩ ኦፕሬሽን አካሂዳ ማዱሮን ከስልጣን ብታወርድም በቬንዙዌላ ምድር ላይ የተፈጠረው የስልጣን ክፍተት ሀገሪቱን ወደ እርስ በርስ ጦርነት እየከተታት እንደሆነ ተሰማ። ቬንዙዌላ ምድር አሜሪካ የጠበቀችውም ሆነ ትራምፕ የተመኙት የሆነ አይመስልም። አሜሪካ የምትፈልገው የሽግግር መንግስት አልተቋቋመም። ይልቁኑ አዳዲስ ወታደራዊ ቡድኖች እየመጡ ነው። ጎዳናው ላይ ጋንግስተርኖችና የውጭ ኃይሎች ልዩ ኮማንዶዎች በካራካስ ጎዳናዎች ላይ ከፍተኛ ፍጥጫ ውስጥ ገብተዋል። ከደቂቃዎች በፊት የሰሜን ኮሪያው መሪ ኪም ጆንግ ኡንም የሰጡት ማስጠንቀቂያ ኤለን መስክ በቬንዙዌላ ላይ የከፈተው አዲስ የዲጂታል ዘመቻና ሩሲያ የመዘዘችው አዲስ የኢኮኖሚ ካርድ ሁኔታውን በእጅጉ አወሳስቦታል። ወደ ካራካስ እንሂድ። ማዱሮ ሲያዙ ብዙዎች የጠበቁት ሰራዊቱ እጅ ይሰጣል የሚል ነበረ። አብዛኛው የሰራዊቱ ኃይሎች እጅ ቢሰጡም በተቃራኒው ቁጥራቸው ቀላል የማይባሉ የሰራዊቱ አባላት ደግሞ የአሜሪካን ሰራዊቶች ለመዋጋት ዝግጁ ሆነው እንቅስቃሴ በማድረግ ላይ ናቸው። ሮይተርስ ከቬንዙዌላ እንደዘገበው የቬንዙዌላው መከላከያ ሚኒስትርና የሰራዊቱ አዛዥ ጀነራል ቭላድሚር ፓድሮኒ ሎፔዝ አሜሪካ ያቀረበችውን የእጅ ስጡና ወደ ስደት ወደምትፈልጉበት ቦታ ሂዱ የሚለውን ጥያቄ በይፋ ዛሬ ሌሊቱን ውድቅ አድርገዋል። ከጥቂት ሰዓታት በፊት በብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር ጀነራል ፓድሮኒ ሎፔዝ አዲስ አዋጅን ጭምር አውጀዋል። ፕሬዝዳንት ማዱሮ በጠላቶቻችን ታፍኖ ተወስዷል። ፕሬዝዳንታችን በግዞት ተይዟል። ይህ ማለት ግን ቬንዙዌላ ወደቀች ማለት አይደለም። ህገ መንግስቱን ለማዳን ስል ከዚህ ሰዓት ጀምሮ ስልጣኑን የብሔራዊ መዳን ወታደራዊ ምክር ቤት ተረክቦታል። ለአሜሪካ አሻንጉሊቶች ተቃዋሚዎች ስልጣን የምናስረክብበት ሀገር የለንም። የቬንዙዌላ ጦር እስከ መጨረሻው የደም ጠብታ ድረስ ከአሜሪካ ጋር ይዋጋል ሲሉ አዲስ ጦርነት አውጀዋል። ይህ ለዋይት ሃውስ ትልቅ ራስ ምታት ነው። ጀነራሉ
ጀነራሉ የታማኝ ሪፐብሊካን ጋርድ አዛዥ በመሆናቸው ቁልፍ የሆኑ ወታደራዊ ቤዞችን እንዲሁም የጦር መሳሪያ ግምጃ ቤቶችን ተቆጣጥረው ይገኛሉ። አሜሪካ አሁን ባለችበት አማራጭ ጀነራሉ ጋር የከተማ ጦርነት ማድረግ ይመስላል። ጦርነቱ በወታደሮች ብቻ የተወሰነ አይደለም። ላቲን አሜሪካ ውስጥ እጅግ አደገኛ የሆነውና በጭካኔው የሚታወቀው ትሬንደ አራጓዋ የተሰኘው የወንበዴዎች ቡድን የተፈጠረውን ክፍተት ተጠቅሞ ወደ ቬንዙዌላ ሰርጎ ገብቶ ካራካስን እየተቆጣጠረ ነው። ኢንሳይት ክራይም እና የአካባቢው ጋዜጠኞች አረጋገጥን ብለው ከአካባቢው ያወጡት መረጃ እንደሚያመለክተው ይህ ቡድን የፖሊስ ጣቢያዎችን ባዶ መሆናቸውን አይቶ ከባድ መሳሪያዎችን መትረጌስና አርፒጂን ጨምሮ እየዘረፈ መሆኑን ገልጸዋል። ፔታሬ በዓለም ካሉ ግዙፍ የድሆች መንደር አንዱ የሆነው ፔታሬ አሁን በዚህ ቡድን ሙሉ ቁጥጥር ስር ወድቋል። አደጋው እነዚህ ወንበዴዎች ለማዱሮም ሆነ ለአሜሪካ ታማኝ አይደሉም። የሚፈልጉት ትርምስና ውዝግብ ነው። የአሜሪካ ወታደሮች ወደ ፔታሬ ለመግባት ሲሞክሩ ከባድ ተኩስ እንደተከፈተባቸው ሲኤንኤን ዘግቧል። ይህ የከተማ ሽምቅ ውጊያ የአሜሪካ ፈጣን ድል እያጨቀየው ይገኛል። ጦርነቱ በመሬት ላይ ብቻ ሳይሆን በህዋና በኢንተርኔትም እየተካሄደ ነው። የቴክኖሎጂው ንጉስ የሚባለው ኤለን መስክ በቀጥታ በቬንዙዌላ ጉዳይ እጁን አስገብቷል። ብሉምበርግ ከሰዓታት በፊት እንደዘገበው ጀነራል ፓድሮ ፔሎዝ የሀገሪቱን የኢንተርኔትና ሚዲያ አቋርጠዋል። ኤለን መስክ ደግሞ ፈጣን ምላሽ ሰጥቷል። እናሱ ኢንተርኔት ቢዘግባችሁ የቬንዙዌላ ህዝቦች ሆይ አትጨነቁም፣ ነፃ ኢንተርኔትን ካችሁ ሲል ለመላው የቬንዙዌላ ህዝብ ስታርሊንክን በመጠቀም ነፃ ኢንተርኔት ከፍቶላቸዋል። የቬንዙዌላ ህዝብ ጨለማ ውስጥ አይቀበርም። ስታርሊንክ በቬንዙዌላ ላይ ነፃ እንዲሆን አድርጌያለሁ። እያንዳንዱ ስልክ የሳተላይት ኢንተርኔት ያገኛል። መንግስት ቢዘጋባችሁም የዋይፋይ በተኖቻችሁን ስታበሩ ቀጥታ ኢንተርኔት ታገኛላችሁ፣ አትፍሩ ብሏል። የጀነራሉ ፕሮፓጋንዳ አያሸንፋችሁም፣ አሜሪካ ትመጣለች ብሏል ኤለን መስክ። ይህ እርምጃ ለተቃዋሚዎች ትልቅ ጉልበት ሆኖላቸዋል። በሺዎች የሚቆጠሩ ቬንዙዌላውያን በሞባይላቸው አማካኝነት የጀነራሉን ጦር እንቅስቃሴ እየቀረጹ ለአሜሪካ ወታደሮችና ለዓለም እያጋሩ ነው። ትራምፕ ይህንን የኤለን መስክን እርምጃ በይፋ አድንቀዋል። ቴክኖሎጂ አምባገነኖችን ያርበደብዳል። እናመሰግናለን ኤለን መስክ ብለዋል ትራምፕ። አሜሪካ ያካሄደችው ኦፕሬሽን አሁን ወዳልተጠበቀ አቅጣጫ እየሄደ መሆኑን ተከትሎ ለረጅም ሰዓታት ዝምታን የመረጠችው ሰሜን ኮሪያ ዝምታዋን ሰብራ ንግግር አድርጋለች። ከደቂቃዎች በፊት የሰሜን ኮሪያ ብሔራዊ የዜና አገልግሎት KCNA የሰሜን ኮሪያውን ሁለንተናዊ መሪ ኪም ጆንግ ኡንን መልእክት አስተላልፏል። ኪም ጆንግ ኡን ይህ በአሜሪካ የተፈጸመው የሉዓላዊ ሀገር መሪ ጠለፋ ነው፣ የጦርነት አዋጅ ነው። ዋሽንግተን ይህንን እብደት በፍጥነት ካላቆመች የኒውክሌር ቁልፎቻችንን ለመጫን ምናባክነው ጊዜ አይኖርም ባይ ናቸው። አሜሪካ ዛሬ በካራካስ ያደረገችውን ነገ በእኛም በሰሜን ኮሪያ ውስጥ ለመድገም እንደምታስብ እናውቃለን ብለዋል። ሩሲያ ደግሞ አዲስ ካርድ መዛ ብቅ ብላለች። ፕሬዝዳንት ፑቲን ወታደር ከመላክ ይልቅ ህጋዊና ኢኮኖሚያዊ ጦርነትን መርጠዋል። ታስ የተሰኘው የሩሲያ ግዙፍ መገናኛ ብዙሃን ከሰዓታት በፊት እንደዘገበው ሩሲያ ለአሜሪካ ፍርድ ቤትና ለዓለም አቀፉ የግልግል ዳኝነት አስቸኳይ ማስጠንቀቂያ ልካለች። ጭብጡ የቬንዙዌላ መንግስት ከሩሲያ ለወሰደው ብድር ማሳዣ ያደረገው በአሜሪካ የሚገኘውን ግዙፍ የነዳጅ ማጣሪያ ኩባንያውን ነው ብሎታል። የሩሲያ አቋም ታዲያ ምንድነው? ማዱሮ ከወደቁ በኋላ ብድሩን ለሩሲያ የሚከፍል መንግስት የለም። ስለዚህም በውሉ መሰረት በአሜሪካ የሚገኘውን ሲትጎ የተሰኘውን የሩሲያ ንብረት ይሆናል ብለዋል። ይህም ማለት አሜሪካ በገዛ ምድሯ ላይ ያለን የነዳጅ ማጣሪያ ለሩሲያ የማስረከብ ወይም ዓለም አቀፍ ህግን የመጣስ አጣብቂኝ ውስጥ ገብታለች ማለት ነው። ሌላኛው ከባዱ ፈተና ደግሞ ኩባና የኩባ ጥቁር ተርቦች የሚባሉት አደገኛ የደህንነት ኃይሎች ናቸው። ደህንነት ምንጮችን ጠቅሰው መገናኛ ብዙሃን እንደዘገቡት የኩባ ልዩ ኃይል ወይም ደግሞ አቪስፓስ ኔግራ በድብቅ ሙሉ በሙሉ ወደ ካራካስ ሰርጎ ገብቷል። ተልኳቸው ደግሞ ማዱሮን ማዳን ብቻ አይደለም። ተልኳቸው በቬንዙዌላ ዋና መዲና በካራካስ የሚገኙ የኩባን የስለላ መረጃዎችን፣ የሰላይ ስም ዝርዝሮችንና ሚስጥራዊ ሰነዶችን አቃጥሎና አጥፍቶ መውጣት ነው። ከአሜሪካ ኮማንዶች ጋር ፊት ለፊት ከተገናኙ የሁለቱ ሀገራት ጦርነት ሊቀሰቀስ ይችላል የሚል ሌላ ስጋት በቬንዙዌላ ውስጥ አይሏል። የሆነው ሆኖ መረጃዎች ሁሉ የሚያመለክቱት ትራምፕ
አሁን ነገሩ ከቁጥጥራቸው ውጪ እየወጣ እንደሆነ ነው ያሰቡትና እየሆነ ያለው ፈጽሞ ግራና ቀኝ ሆኗል። ፕሬዝዳንት ትራምፕ በበኩላቸው የዓለምን ጩኸት ወደ ጎን በመተው ትኩረታቸውን በቬንዙዌላ ነዳጅ ላይ ብቻ አድርገዋል። ከአንድ ሰዓት በፊት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንዲህ አሉ። አዲስ ሾም ያለው በማለት ራሱን ስልጣን ላይ ያስቀምጠው የቬንዙዌላው ጀነራል ፓድሮ ነው። ጊዜውን እያባከነ ነው። የሰጠውት ጊዜ እያለቀ ነው። የነዳጅ ማውጫዎቹ አሁን በቼቭሮንና በአሜሪካ ወታደሮች እጅ ናቸው። ቬንዙዌላ ከዚህ በኋላ በሶሻሊዝም አትመራም። ጥቁሩ ወርቅ የምንለው ዘይት ይወጣል። አሜሪካና ቬንዙዌላም አብረው ይበለጽጋሉ። ማንም ሊያቆማቸው አይችልም ብለዋል ትራምፕ። ዘ ዎል ስትሪት ጆርናል እንደዘገበው የአሜሪካ መሐንዲሶች በሄሊኮፕተር እየገቡ የማራካቦይ የነዳጅ ጉድጓዶችን ስራ ለማስጀመር እየሰሩ ነው ብለዋል። በመጨረሻም ዛሬ በቬንዙዌላ የምናየው ነገር የፊልም ክስተት አይደለም፣ ሕያው ታሪክ ሆኗል። ማዱሮ በአሜሪካ እስር ቤት ናቸው። ጀነራል ፓድሪኖ ሎፔዝ ወታደራዊ ጁንታ አቋቁመው ለመዋጋት ወስነዋል። ትሬንድ ዴ አራጓ የተባለው የወንበዴዎች ቡድን ዋና ከተማዋ ካራካስን እየወረረ ነው። ሩሲያ፣ ሰሜን ኮሪያና ኩባ በተለያየ መንገድ ጣልቃ እየገቡ ነው። ቀጣዮቹ 24 ሰዓታት ለቬንዙዌላ ወሳኝ ናቸው። ቬንዙዌላው ጦር አዛዥ ከአሜሪካ ጋር እንዋጋለን በማለት ኃይላቸውን እያሰለፉ ይገኛሉ። ታዲያ በቀጣይ ሰዓታት ምን ሊፈጠር ይችላል? አሜሪካ ፊት ለፊት እኚህን ጀነራል ትዋጋቸዋለች ወይ? መፍትሄስ ይመጣል ወይ? ወይስ የፓንዶራው ሳጥን ይከፈታል? መልሱን ቀጣዮቹ ሰዓታት የሚፈቱት ነው የሚሆነው። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እዚህ ጋር በቬንዙዌላ የጀመሩት የቼዝ ጨዋታ ማብቂያውን ሳያገኝ ሌላ በኩል የዴንማርክ ግዛት የሆነችው ግሪንላንድን ስለመጠቅለል እየተናገሩ ነው። የዴንማርኩ ጠቅላይ ሚኒስትር በፕሬዝዳንት ዶናልድ ጄ ትራምፕ ንግግር በእጅጉ መበሳጨታቸውን አልደበቁም። የዴንማርኩ ጠቅላይ ሚኒስትር ዶናልድ ትራምፕ ግሪንላንድን በተመለከተ ማስፈራራታቸውን ያቆሙ ሲሉ ጠይቀዋል። ዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ዩናይትድ ስቴትስ ግሪንላንድን ለመጠቅለል ስላላት ፍላጎቷ ማውራቷ ፈጽሞ ትርጉም የለውም ሲሉ ነው የተናገሩት። አሜሪካ በዴንማርክ መንግስት ውስጥ ካሉ 3 ግዛቶች አንዱን የመገንጠል መብት የላትም ባይ ናቸው። ጠቅላይ ሚኒስትሯ ይህንን አስተያየት የሰጡት ከትራምፕ ረዳቶች አንዱ የሆኑት የስቴፈን ሚለር ባለቤት ኬቲ ሚለር በግሪንላንድ ካርታ ላይ የአሜሪካን ባንዲራ ያስቀመጠና በቅርቡ የሚል ጽሑፍ የያዘ ልጥፍ በማህበራዊ ትስስር ገጻቸው ላይ ካጋሩ በኋላ ነው። ትራምፕ ግሪንላንድ ያላትን ስትራቴጂካዊ አቀማመጥና የማዕድን ሀብቷን በመጥቀስ ከአሜሪካ ጋር ልትቀላቀል እንደምትችል በተደጋጋሚ ሲናገሩ መቆየታቸው ይታወቃል። ጠቅላይ ሚኒስትር ፍሬድሪክሰን አስተያየት ከሰጡ በኋላ ደግሞ ትራምፕ ግዛቲቱን ለአሜሪካ የምትገባ ናት የሚለውን ንግግራቸውን ጠንክረው ትናንትና ተናግረውታል። ፍሬድሪክሰን በዴንማርክ መንግስት ድረገጽ ላይ ባሰፈሩት መግለጫ ለአሜሪካ በቀጥታ መልእክት እያስተላለፉ እንደሆነ ተናግረዋል። አሜሪካ ታሪካዊ የቅርብ አጋሯ በሆነችው ሀገር ላይ እንዲህ ያለ ሌላ ሀገርና ሌላ ህዝብ በግልጽ ለሽያጭ አይቀርብም እያለ ባለበት ማስፈራራቷን ታቆምልን ብለዋል። ጠቅላይ ሚኒስትሯ ይህንን ካሉ በኋላ ከሰዓታት በኋላ ፕሬዝዳንት ትራምፕ በኤርፎርስ ዋን ላይ ሆነው ግሪንላንድን የምንፈልገው ከብሔራዊ ደህንነታችን አንጻር ነው፣ ዴንማርክ ደግሞ ያንን ማድረግ አትችልም፣ እኛን መገዳደር ሲሉ ዝተዋል። ከዚህ አስቀድሞ በአሜሪካ የዴንማርክ አምባሳደር ሁለቱ ሀገራት የቅርብ አጋር መሆናቸውን ማስታወስ ፈልጋለሁ ካሉ በኋላ አሜሪካ የዴንማርክ የግዛት አንድነትን እንድታከብር ጠይቀዋል። በሁለቱ ሀገራት መሪዎች መካከል ይህ የቃላት ምልልስ የተሰማው አሜሪካ ቅዳሜ ዕለት በቬንዙዌላ ወታደራዊ ዘመቻ ካካሄደችና ፕሬዝዳንት ኒኮላ ማዱሮ ባለቤታቸውን በቁጥጥር ስር ከዋለች በኋላ ነው። ትራምፕ በኋላ ላይ አሜሪካ ቬንዙዌላን እንደምትመራና የአሜሪካ ነዳጅ ኩባንያዎችም ለሀገሪቱ ገንዘብ ማስገኘት እንደሚጀምሩ ጭምር ተናግረዋል። የአሜሪካው ፕሬዝዳንት ቀደም ሲል በአርክቲክ ውስጥ የምትገኘውን ግዙፍ ደሴት ግሪንላንድን ለመቆጣጠር ኃይል መጠቀም እንደ አማራጭ እንደማይቀርብ በግልጽ አልተናገሩም ነበር። የትራምፕ አስተዳደር በቅርቡ ለግሪንላንድ ልዩ መልእክተኛ የሾመ ሲሆን ይህም ዴንማርክን አስቆጥቶ ነበር። 57000 ሕዝብ ብቻ ያላት ግሪንላንድ እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ራሷን በራሷ የምታስተዳድር የዴንማርክ መንግስት ቁጥጥር ስር የምትሆን ሆና ቆይታለች። የውጭ ጉዳይና መከላከያ ኃይሏ እስካሁንም ሙሉ በሙሉ የሚመራው በዴንማርክ መንግስት ነው። ታዲያ ትራምፕ በቬንዙዌላ ያደረጉትን እንቅስቃሴ ደግሞ በዚሁ በግሪንላንድ ቢጀምሩት ደግሞ ሌላ ምን ሊሆን ይችላል?
ዴንማርክ የአውሮፓ ህብረት አባል እንደሆነች ይታወቃል። ታዲያም ይህ እንቅስቃሴ በዴንማርክ ላይ የሚካሄድ ከሆነ የአውሮፓ ህብረት ምን ምላሽ ይኖረዋል? በቀጣይ ሁኔታው የሚታይ ይሆናል። የሆነ ሆኖ አሜሪካ በቀጠናውም ሆነ ከቀጠናው ውጪ የጠበቀችው ነገር ባለፉት ቀናት የሆኑትም ነገሮች የተገላቢጦሽ ሆነዋል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።